እድሜያችሁን ዋሽታችሁ የፍቅር ቀጠሮ ላይ የህልማችሁን ሰው ብታገኙ ሰውየው ግን ፖሊስ ቢሆንስ? የዛሬዋ ጀግናችንም ገና የ16 ዓመት ተማሪ ሆና የገጠማት ይኸው ነው። እናንተ በእርሷ ቦታ ብትሆኑ እውነቱን ትናገራላችሁ ወይስ በውሸታችሁ ትቀጥላላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። ታሪካችን የሚጀምረው በአንደኛ ዓመት የሁለተኛ ደረጃ ተማሪዋ ኬይ ሞቶያ እና በቅርብ ጓደኛዋ ሚካ ዩጉቺ ላይ በማተኮር ሲሆን ቆይ ከዛ በፊት አሁን ላይ 100 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ሁለቱም ከጓደኞቻቸው ጋር ለመገናኘት በአንድ ካፌ ፊት ለፊት በመጠባበቅ ላይ ሳሉ ጓደኞቻቸው ድንገት ብቅ በማለት ከማያውቋቸው ወጣቶች ጋር ወደ ተዘጋጀ የቡድን የፍቅር ቀጠሮ እንዲቀላቀሏቸው ይጋብዟቸዋል። ይህንን ያልተጠበቀ ግብዣ ለመቀላቀል ግን አንድ ትልቅ ቅድመ ሁኔታ ይኖርባቸዋል። ይኸውም የ21 ዓመት የኮሌጅ ተማሪዎች እንደሆኑ አስመስለው መቅረብ ሲሆን ገና 16 ዓመቷ የሆነችው ኬይ ይህንን ትልቅ ውሸት እንድትዋሽ ትገደዳለች። ከዚህም በላይ ጓደኛቸው ለአካለ መጠን ያልደረሱ ልጆች በሕግ ክልከላ የተጣለባቸው የአልኮል መጠጦችን ፈጽሞ እንዳይነኩ ጥብቅ ማስጠንቀቂያ ትሰጣቸዋለች። በዚህም መስማማታቸውን ተከትሎ ወደ ካፌው ሲገቡ በውስጥ ያለው ድባብ በደስታና በሳቅ የታጀበ ሆኖ ይጠብቃቸዋል። ሁሉም ሰው እርስ በርሱ እየተዋወቀና ስልክ ቁጥር እየተለዋወጠ ቢሆንም ከዚህ ቀደም እንዲህ አይነት ገጠመኝ የሌላቸው ኬይና ሚካ ግን ከሁኔታው ጋር መላመድ ተስኗቸው በአንድ ጥግ ላይ ብቻቸውን ተቀምጠው ሳለ ሁለት ወጣቶች ወደ እነሱ ይመጣሉ። እነዚህ ወጣቶችም ያለምንም ሀፍረት የአልኮል መጠጥ እየጋበዟቸው የግድ እንዲተዋወቋቸው ሲጠይቋቸው ኬይና ሚካ በሁኔታው ከመደናገጣቸው የተነሳ ጥያቄውን እንዴት ውድቅ ማድረግ እንዳለባቸው ግራ ይገባቸዋል። የወጣቶቹ የማያቋርጥ ግፊትም እምቢ ለማለት እንዳይችሉ ያደርጋቸዋል። ነገሩ ወደ አስገዳጅነት በተሸጋገረበትና ሁኔታው ከቁጥጥራቸው ውጪ በሆነበት ወሳኝ ቅጽበት ግን ሌላ ወጣት በድንገት ወደ ጠረጴዛቸው በመምጣት በኬይ ፊት የነበረውን የአልኮል ብርጭቆ ያለምንም ማመንታት አንስቶ ይጠጣዋል። ይህም ድርጊቱ ኬይን ከድንጋጤ ጋር በተቀላቀለ ግርምት ውስጥ ይከታታል። ይህ አዳኛቸው ኮታ ሳጋኖ እንደሚባል ከተረዳሽ በኋላ ዝግጅቱ ሲያልቅ እሱን በመፈለግ ከልቧ ታመሰግነዋለች። በመቀጠልም ሰዓቱ በጣም ስለመሸ የመጨረሻውን ባቡር መያዝ እንዳለባት በመንገር ወደ ቤቷ መሄድ እንዳለባት ትጠይቋለች። ይህን የሰማው ኮታም ወዲያውኑ ሰዓቱን ሲመለከት የመጨረሻው ባቡር ሊያመልጣቸው ጥቂት ደቂቃዎች ብቻ እንደቀሩት በመረዳት ሁኔታው አጣዳፊ መሆኑን ይገነዘባል። የመጨረሻውን ባቡር ለመያዝ በሚያደርጉት ጥረት ኮታ ከኬይ ጋር በከተማዋ ጎዳናዎች ላይ በሙሉ ኃይሉ ይሮጣል። በመንገዳቸው ላይ ባለው የህዝብ ብዛት ኬይ ወደ ኋላ ስትቀር ኮታ ፍጥነታቸው እንዳይቀንስ እጇን አጥብቆ በመያዝ ወደፊት ይጎትታታል። ነገር ግን ልክ የባቡር ጣቢያው መድረክ ላይ ሲደርሱ የባቡር የብረት በሮች በጆሮ በሚሰነጥቅ ድምፅ ከፊታቸው ላይ ሲዘጋጉ ያ ሁሉ ድካማቸው ከንቱ እንደሆነ ይረዳሉ። በመሆኑም በምሽቱ ቅዝቃዜ ውስጥ ታክሲ ፍለጋ በእግራቸው ከመጓዝ ውጪ ሌላ አማራጭ አይኖራቸውም። በከተማው መብራቶች ስር ሲጓዙ በንግግራቸው መሃል ኮታ ኬይ እስካሁን የወንድ ጓደኛ ኖሯት እንደማያውቅ በመረዳት ይህንን እንደ ጥሩ አጋጣሚ በመቁጠር በደንብ ለመተዋወቅ ለሌላ ጊዜ ቀጠሮ እንዲይዝ ይጠይቃታል። ከዚያም ወሬያቸውን ለመቀጠል በማሰብ በዚች ከተማ ውስጥ ለምን ያህል ጊዜ እንደኖረች ሲጠይቃት እሷም ብዙ ሳታስብ ለ16 ዓመታት ስትል ትመልስለታለች። ምላሿ በቅጽበት ግራ ቢያጋባውም ወዲያውኑ አእምሮ ውስጥ አንድ ነገር ይከሰታል። የ21 ዓመት ወጣት ሆና ለ16 ዓመታት እዚህ ከኖረች ዕድሜዋ 21 ሳይሆን ገና 16 ዓመት እንደሆነች ይገልጽላታል። ማንነቷ መታወቁን የተረዳችው ኬይ ፊቷን በፍርሃት ከገረጣ በኋላ ከጓደኛዋ ጋር ለአይነ ስውር ቀጠሮ ለመውጣት ስትል ዋሽታ እንደነበር ታምናለች። በዚህም የተነሳ የእሱ ሞቅ ያለ ባህሪ በቅጽበት ወደ በረዶነት ተቀይሮ ለአቅመ አዳም ካልደረሰች ልጅ ጋር በመውጣቱ በራሱ ላይ በመበሳጨት ወዲያውኑ ወደ ቤቷ እንድትሄድ በቁጣ ይነግራታል። እሷ ግን ቀድሞውኑ ለእሱ ፍላጎት ስላደረባት ልቧ በፍርሃት እየመታ ስልክ ቁጥሩን በከፍተኛ ጉጉት ስትጠይቀው ኮታ ግን ጥያቄዋን በንቀት ውድቅ ያደርገዋል። በመጨረሻም ተስፋ ቆርጣ ይቅርታ ከጠየቀችው በኋላ ብቻዋን በጨለማው መንገድ ላይ በእግሯ ወደ ቤቷ ማቅናት ትጀምራለች። ብቻዋን ስትጓዝ ግን በሚያሳዝን ሁኔታ ብዙ ወጣት ወንዶች በሚሰበሰቡበት አንድ ጠባብና ጨለማ መንገድ ላይ ትጠፋለች። ወዲያውኑ ወንዶቹ ከበው ሊያስቸግሯት ሲሞክሩ በፍርሃት ሰውነቷ ይቀዘቅዛል። በዚያን ቅጽበት የክፍል ጓደኛዋን ዙኪ አካሚን በመካከላቸው ስታየው ትንሽ የተስፋ ብርሃን ቢታያትም እሱ ግን እንደማያውቃት በማስመሰል ፊቱን ሲያዞርባት ተስፋዋ በሙሉ ይመክናል። ሳይታሰብ ግን ከኋላዋ የደረሰው ኮታ በወጣቶች ስብስብ ተከባ ስትገፋና ስትደበደብ ሲመለከት ደሙ ይፈላል። እየሮጠ ወደ እነሱ በመሄድም ኬይን መረበሻቸውን እንዲያቆሙ ይጮህባቸዋል። ከዚያም ማንነቱን የሚገልጽ የፖሊስ መታወቂያ በማውለብለብ የፖሊስ መኮንን መሆኑን ያሳያቸዋል።
ወጣቶቹ ግን ኬይን ለመልቀቅ እምቢ በማለታቸው ኮታ ከመካከላቸው አንዱን በቁጥጥር ስር ሲያውለው፣ ከዚህም ቀደም ከፖሊስ ጋር በተደጋጋሚ ግንኙነት የነበረው ዙኪ ከጀርባው በድብቅ በመጠጋት ሊመታው ይሞክራል። ኬይ ይህንን ስታይ ልታስቆመው በሙሉ ኃይሏ ስትሮጥ፣ በሚያሳዝን ሁኔታ የዙኪ ቡጢ ሊያርፍበት የነበረውን ኮታን ከመታው ይልቅ በመካከላቸው የገባችውን የኬይን ራስ በማግኘት በቅጽበት ራሷን ስታ እንድትወድቅ ያደርጋታል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። በዚህም ወዲያውኑ ወደ ሆስፒታል ትወሰዳለች። የኬይን ሕክምና ማግኘቷንና በሰላም መሆኑን ካረጋገጠ በኋላ ኮታ በፍጥነት ወደ ሆስፒታሉ ከደረሱት የልጅቷ ወላጆች ጋር ይገናኛል። ኬይ ብቻዋን ወደ ቤት እንድትሄድ በመተው ለደረሰባት አደጋ ሙሉ ኃላፊነቱን በመውሰድና በአግባቡ ባለመጠበቁ ጥልቅ የሆነ ይቅርታ ከጠየቃቸው በኋላ ለሰራው ስህተት ማካካሻ ይሆን ዘንድ እሷኑ እንዲንከባከብ እንዲፈቅዱለት በቅንነት ይማጸናቸዋል። የልጃቸውን ጉዳት ያህል የኮታን ቅንነትና ኃላፊነት የመውሰድ የተረዱት ወላጆቹም ልባቸው በመራራቱ ልጃቸውን እንዲንከባከብ ከፈቀዱለት በኋላ ከሆስፒታል ወደ ቤታቸው ያመራሉ። በማግስቱ ኬይ ከአልጋዋ ላይ አይኖቿን ስትገልጥ ኮታ ከአልጋዋ አጠገብ ባለው ወንበር ላይ ተቀምጦ በጸጥታ ሲጠብቃት ትመለከተዋለች። በእርሱ ምክንያት ለደረሰባት ጉዳት ምንም አይነት የንዴት ስሜት ሳይሰማት ይልቁንም ወሮበሎችን በጀግንነት ሲዋጋና ሲይዝ የነበረው ድርጊቱ እጅግ አስደናቂ እንደነበር በመግለጽ ታሞግሰዋለች። እንደዚያም ሆኖ ኮታ ገና የ16 ዓመት ወጣት ከሆነች ታዳጊ ጋር የፍቅር ግንኙነት መጀመር እንደማይችልና የፖሊስ መኮንንነት ስራውም ይህንን እንደማይፈቅድለት በድጋሚ ሲያስረዳት፣ ኬይ በዚህ ንግግሩ ልቧ ባዘንና በብስጭት ሲሞላ በቀጥታ ወደ ቤቱ እንዲሄድ ትነግረዋለች። ኬይ በብስጭት ፊቷን አዞራ ራሷን በብርድ ልብስ ከሸፈነች በኋላ ኮታ ጥሏት ከመሄድ ይልቅ ባልተጠበቀ ሁኔታ ወደ አልጋው ተጠግቶ እንዲያገባት ይጠይቃታል። ኬይ በድንጋጤ ውስጥ ሆና ብርድ ልብሱን ከፊቷ ላይ ስትገልጥና የሚናገረውን በውል ተረድቶት እንደሆነ ስትጠይቀው እሱም እሷን ለማግባት ያለውን የማይናወጥ ቁርጠኝነት፣ ቅንነት ያረጋግጥላታል። ከሆስፒታል ከወጣች በኋላ የዕለት ተዕለት ተግባሯን ስትጀምር ወደ ትምህርት ቤት ስትመለስ የክፍል ጓደኞቿ በደስታና በናፍቆት ይቀበሏታል። ከትምህርት መልስ ግን በፍጥነት ወደ ቤት ለመድረስ ትቸኩላለች። ምክንያቱም ኮታ ወላጆቿን ለመተዋወቅና ፍቃዳቸውን ለመጠየቅ ዛሬ ወደ ቤታቸው ይመጣል። እንደተባለውም ኮታ ቤታቸው ከደረሰ በኋላ ራሱን በመደበኛነት ካስተዋወቀ በኋላ ለኬይ ጉዳት መነሻ ለሆነው ክስተት በድጋሚ ቅርታ ይጠይቃል። ከዚያም ቀጥሎ ልጃቸውን እንዲያገባ በረከታቸውን እንዲሰጡት በመጠየቁ የኬይ ወላጆች የኮታን ዕድሜ ሲሰሙ በድንጋጤ ይዋጣሉ። ምክንያቱም ከልጃቸው በ10 ዓመት እንደሚበልጥ ሲረዱ ሐሳቡ ፈጽሞ ሊታሰብ የማይችል ይሆንባቸዋል። ምንም እንኳን ኮታ ቁርጠኝነቱንና ሐሳቡ ምን ያህል እውነተኛ እንደሆነ አባቷን ለማሳመድ ቢሞክርም ወላጆቿ አሁንም ለጥያቄው ምንም አይነት ምላሽ ሳይሰጡት በዝምታ ይሸኙታል። ኮታ ከቤታቸው ወጥቶ ወደ መኪናው ሲያመራ ኬይ ከኋላው አስከትላ ትወጣለች። ብቻቸውን ከሆኑ በኋላም በመካከላቸው ይፋዊ የሆነ የፍቅር ግንኙነት እንዳልተጀመረ ከነገረችው በኋላ ትክክለኛውን የጋብቻ ጥያቄ ፌሪስ ዊል በተባለው የመዝናኛ ማሽን ላይ ሆኖ እንዲያቀርብላት እንደምትፈልግ ፍላጎቷን ትገልጽለታለች። ኮታ ለዚህ ያልተጠበቀ ጥያቄዋ ምንም አይነት ቃል ሳይመልስላት በሚያሳየው ቀላል ፈገግታ ብቻ ሲያልፈው፣ በሳምንቱ መጨረሻ ቀን ግን አብረው እንዲወጡ ይጋብዛታል። ወደ ቤቷ በምትመለስበት ቅጽበት ኬይ ኮታን ልታገባ መሆኑን ስታስብ ልቧ በሐሴት ይሞላል። እናትየዋም ይህንን ደስታ የምትጋራ ስትመስል ኮታ ያመጣላትን ኬክ በጉጉት እየቆረሰች ለልጇ ያላትን ድጋፍ በቃላት ትገልጻለች። የእናቷ ሞቅ ያለ ይሁንታ ኬይ ለጋብቻ ሙሉ በረከት እንዳገኘች እንዲሰማት በማድረግ በራስ መተማመኗን ይጨምርላታል። በተመሳሳይ ሰዓት ኮታ ወደ ፖሊስ ጣቢያ በመመለስ ከእሱ የምታንስ የሁለተኛ ደረጃ ተማሪን ለማግባት ፍቃድ ለማግኘት በቀጥታ ወደ አለቆቹ ያመራል። የኮታ አለቆች በዚህ ያልተለመደ ጥያቄ መጀመሪያ ላይ ግር ቢላቸውም በመጨረሻ ግን ሁኔታውን ተረድተው ይሁንታቸውን ይሰጡታል። የሳምንቱ መጨረሻ ሲደርስ ሁለቱ በአንድ ውብ ሬስቶራንት ውስጥ ለቀጠሮ ይገናኛሉ። በዚህም ወቅት ኮታ ወደፊት በወጣት ወንጀለኞች ቡድን ዳግም እንዳትረበሽና አደጋ ላይ ስትሆን በቀላሉ እርዳታ እንድትጠይቅበት የሚያስችላትን የአደጋ ጊዜ ምልክት ያለበት የቁልፍ ሰንሰለት በመስጠት ጥልቅ አሳቢነቱን ያሳያታል። ከዚያም ለምን እስካሁን በግልጽ ግንኙነት መጀመር እንዳልቻለና በቀጥታ ሊያገባት የፈለገበትን ምክንያት ሲያስረዳት አንድ የፖሊስ መኮንን የሁለተኛ ደረጃ ተማሪን ለፍቅር ቀጠሮ ቢጠይቅ ሊነሳ የሚችለውን አላስፈላጊ ሐሜትና ሙያዊ ችግር ለማስቀረት እንደሆነ ይነግራታል። ከቀጠሮ በኋላ ምሽት ላይ ኮታ የኬይን አባት በሚያገኝበት ወቅት ሁኔታው በውጥረት የተሞላ ይሆናል። ለሰዓታት ከቆየ ከባድ ውይይት በኋላ አባትየው በልብ ውስጥ ያለውን ስሜትና ጭንቀት ለመወጣት አንድ ቅድመ ሁኔታ ያስቀምጣል። እሱም
ኮታ በቡጢ ቢመታውና እሱም ይህን ከቻለ በረከቱ እንደሚሰጠው ይነግረዋል። ኮታም ያለምንም ማንገራገር አባትየው እንዲመታው ፊቱን ሲሰጠው አባትየው በተደጋጋሚ በኃይል ቢመታውም ኮታ ግን ከቦታው ንቅንቅ ሳይል ጸንቶ ይቆማል። ይህንን ጥንካሬውን የተመለከተው አባት በመጨረሻ በረከቱን ከመስጠት ጋር ኬይ ትምህርቷን እስክትጨርስ ድረስ እርግዝና እንዲያዘገዩ በጥብቅ ያዛቸዋል። የአባቷን ይሁንታ ማግኘቱ ትልቅ እፎይታ የሚሰጠው ኮታ አሁን ሙሉ ትኩረቱን ኬይ በምትፈልገው መልኩ የፍቅር ጥያቄ ለማቅረብ በሚያስችለው እቅድ ላይ ያደርጋል። እቅዱም መጀመሪያ በፌሪስ ዊል ላይ አብረው እንዲዝናኑ ከጋበዛት በኋላ በቀለበት አስደግፎ በይፋ ሊጠይቃት መሆኑን ያካትታል። በትምህርት ቤት ውስጥ ኬይ ይህንን የኮታን እቅድና በቅርቡ የሚቀርብላትን የጋብቻ ጥያቄ ጉዳይ እንደ ትልቅ ሚስጥር ለቅርብ ጓደኛዋ ለሚካ ብቻ ስታካፍላት፣ በክፍሉ ማዶ የተቀመጠው ዙኪ ግን ከሩቅ ሆኖ በጥርጣሬ እይታ ይመለከታታል። ከትምህርት ቤት መልስ የገዛቻቸው ዕቃዎች ከእጇ አምልጠው መሬት ላይ ሲበተኑባት በአቅራቢያው የነበረ የአሻንጉሊት ልብስ የለበሰ ሰው ሊረዳት ይመጣል። ልብሱን ሲያወልቅም የትርፍ ሰዓት ሥራ እየሠራ የነበረው ዙኪ መሆኑን ትገነዘባለች። ከዚያም አብረው ተቀምጠው እንዲወያዩ ከጋበዛት በኋላ ቀደም ባለው ምሽት ላደረገው ድርጊት ከልቡ ይቅርታ ይጠይቃታል። እሷም በበኩሏ ሁሉንም ነገር ይቅር እንዳለችው በደስታ ትነግረዋለች። ብዙም ሳይቆይ ግን ኬይ ኮታ ከአንዲት የማታውቃት ሴት ጋር ብቻውን ሲሄድ ስታየው ሁኔታው ጥርጣሬ ይፈጥርባታል። በዚህም የተነሳ ከእሱ ጋር የምትሄደው ሴት ማን እንደሆነች ለማወቅ የዙኪን የክላውን ጭንብል በመዋስ ልትሰልለው ስትሞክር ባልታሰበ ሁኔታ ዙኪ ራሱ በቦታው በመድረሱ ጭንብሏን እንድታወልቅ ትገደዳለች። ይህም እቅዷን ከማክሸፉም በላይ ኮታ ሁኔታውን በተሳሳተ መንገድ እንዲረዳ ያደርገዋል። ወደ ቤት በሚመለሱበት ወቅትም ኬይና ኮታ ስለ ዙኪ ጉዳይ በጋለ ስሜት ይጨቃጨቃሉ። ኬይ ዙኪ አሁን ላይ መጥፎ ሰው እንዳልሆነና ይቅርታውን መቀበል እንዳለባት ስታምን፣ ኮታ ግን ዙኪ ወንጀለኛ ነው በሚለው አስተሳሰቡ ይጸናል። ክርክሩ ኬይን በእጅጉ ቢያበሳጫትም ኮታ ግን በብስጭቷ መሃል እንኳን በቀላል ቀልድና በፍቅር ቃላት ንዴቷን በማብረድ እንደገና እንድትስቅ ያደርጋታል። በማግስቱ ጠዋት የትምህርት ቤቱ ቅጥር ግቢ ስለሚመጣው የባህል ፌስቲቫል በሚያወሩ ተማሪዎች ጉጉትና ግርግር ይሞላል። የኬይ ጓደኞችም ከዚህ የተለዩ አይደሉም። ዙኪ ግን ከዚህ ሁሉ የደስታ ድባብ ራሱን በማግለል ከክፍል ሾልኮ ወጥቶ ተጨማሪ ስራ ለመፈለግ ያቅዳል። የክፍል ጓደኞቹ የፌስቲቫል ህልም ሲያልሙ፣ የእርሱ አእምሮ ግን የቤት ውስጥ ችግሩን እንዴት መፍታት እንዳለበት ይጨነቃል። ከዚያም በተጨናነቀው የገበያ አካባቢ ሲንቀሳቀስ በጥበቃ ስራ ላይ ከነበረው ኮታ ጋር በድንገት ይገጣጠማል። የኮታ አስተዋይ እይታ የዙኪን የውስጥ ጭንቀት የተረዳ ይመስላል። ሊረዳው እንደሚፈልግ በንግግሩ ቢያሳብቅም ዙኪ ግን እንደተለመደው ኩሩና እልከኛ ሆኖ እርዳታውን ለመቀበል ፈቃደኛ አይሆንም። ወደ ቤቱ ሲደርስም እናቱ ወደ ሌላ ስራ ለመሄድ ስትጣደፍ ያገኛታል። ብዙም ሳይቆይ የእንጀራ አባቱ ገብቶ ገንዘብ እንዲሰጠው በዛቻ ሲጠይቀው በሁለቱ መካከል ያለው ግንኙነት በቃላት ብቻ ሳይሆን በአካላዊ ጥቃት የተሞላ መሆኑ በግልጽ ይታያል። በሌላ በኩል ኬይ ለባህል ፌስቲቫሉ ዙኪ የሚለብሰውን ልብስ ዲዛይን በስዕል መልክ ስታሰፍር አይኖቿ በድንገት ግድግዳው ላይ በተሰቀለው የኮታ የሥራ ዩኒፎርም ላይ ያርፋሉ። በዚህን ጊዜ ትኩረቷ ከስዕሉ ላይ ሙሉ በሙሉ በመንቀል ወደ ተሰቀለው ሸሚዝ በማምራት በናፍቆት ታቅፈዋለች። ኮታም ሳይታሰብ ገብቶ በዚህ ሁኔታ ሲያያት ልቡ በስሜት ይሞቃል። በፍጥነትም ሸሚዙን ከእርሷ ተቀብሎ ከለበሰው በኋላ ከሸሚዙ ይልቅ እርሱን እንድታቅፈው እጆቹን ይዘረጋል። ነገር ግን ይህ የፍቅር ድባብ ብዙም አይቆይም። ኬይ ስለ ሟች አባቱ በድንገት ስታነሳ የኮታ ፊት በቅጽበት ይለወጣል። ስለ ሟች አባቱ የሚነሳ ማንኛውም ወሬ ሊሸሽገው የሚፈልገውን የድሮ ጠባሳ እየቀሰቀሰ ከፍተኛ ጭንቀት ውስጥ ይከተዋል። ወደ ትምህርት ቤቱ ስንመለስ የተማሪዎቹ የፌስቲቫል ዝግጅት እንደቀጠለ ነው። ባልተጠበቀ ሁኔታ ግን ከዚህ በፊት ከማንም ጋር ተቀላቅሎ የማያውቀው ዙኪ ጓደኛው የልብስ ዲዛይኑን ሲሰራ ለመርዳት ወደ እነርሱ ይቀላቀላል። ይህ በእንዲህ እንዳለ ኮታ ቀኑን ሙሉ የትራፊክ መጨናነቅን ሲያስተዳድር ከዋለ በኋላ ወደ ቤቱ ሲመለስ በረሃብ ሆዱን እያሸ ፍሪጁንና ቁምሳጥኑን ቢበረብርም የሚበላ ነገር አያገኝም። በመጨረሻም ወደ ኬይ ትምህርት ቤት ሲመጣ ከእርሷ ጋር ጣፋጭ ጊዜ ከማሳለፍ ይልቅ እሷ ቀደም ብሎ ስላስቆጣ የዙኪ ጉዳይ በድጋሚ ስታነሳበት ነገሮች በፍጥነት ይሻክራሉ። አለመግባባታቸውም ኬይ ስለ ቀድሞ ሕይወቱ በግልጽ እንዲነግራትና ሐዘኑን እንዲያካፍላት ስትጠይቀው ወደ ከፋ ጠብ ያመራል። የኬይ እምባ ስሜቱን በውስጡ መቆለፍና የመረጠውን ኮታን ሊለውጠው ባለመቻሉ ያለመቋረጥ ይፈሳል። በመጨረሻም በሐዘን ተውጣ ወደ ትምህርት ቤት ስትመለስ ዙኪ ብቻዋን ሆና ስታለቅስ ስላያት ወደ እሷ በመቅረብ ሊያጽናናት ይሞክራል። በዚህ ቅጽበት በፖሊስ ጣቢያ የነበረው ኮታ አስቸኳይ ጥሪ ደርሰዋል። ጥሪው የመጣው ከዙኪ ቤት ሲሆን በዙኪና በእንጀራ አባቱ መካከል ትልቅ ግርግር መፈጠሩን ያመለክታል።
ኮታም ወዲያውኑ ወደ ስፍራው ሲከንፍ ቤቱ ሙሉ በሙሉ ተመሰቃቅሎ ዙኪ በሰውነቱ ላይ በሚታይ ቁስል ተሸማቆ ብቻውን ተቀምጦ ያገኘዋል። ከዚያም ኮታ ዙኪ ዝምታውን እንዲሰብር ካሳመነው በኋላ የእንጀራ አባቱን በቁጥጥር ስር በማዋል ወደ ፖሊስ ጣቢያ ይወስደዋል። ትዕይንቱ ወደ ትምህርት ቤት ቅጥር ግቢ ይቀየራል። የባህል ፌስቲቫሉ ሊጀመር ጥቂት ሲቀረው የመድረኩ ዝግጅትና የተማሪዎች ወከባ ቢደምቅም የዙኪ ለመምጣት በጓደኞቹ ልብ ውስጥ ስጋትን ይፈጥራል። በተለይ ጓደኛው ጂሮ በጭንቀት ተውጦ ወደ ዙኪ ቤት ለመሄድ ሲያስብ ይህን የሰሙት ኬይና ሚካም አብረውት ለመሄድ ይወስናሉ። ቤቱ ሲደርሱ የሚጠብቃቸው እይታ ግን ልባቸውን በድንጋጤ ያናውጠዋል። የዙኪ ቤት በፈራረሱ ዕቃዎች ከመመሰቃቀሉ ባሻገር የእርሱም ሰውነት በከባድ ቁስል ተሞልቶ ያገኙታል። ምንም እንኳን ዙኪ መጀመሪያ ላይ ለማንም ሸክም መሆን እንደማይፈልግ በመግለጽ እምቢ ቢልም የጓደኞቹ ፍቅርና ጽናት አሸንፎት የተመሰቃቀለውን ቤት እንዲያስተካክሉ ይረዳቸዋል። ከዚያም በባህል ፌስቲቫሉ ላይ ለመሳተፍ ያለውን ጥርጣሬ ሲገልጽ ኬይ ወደ እሱ ቀርባ ሁሉም ነገር ዝግጁ መሆኑንና የትምህርት ቤት ዩኒፎርሙ ሳይቀር እንዳዘጋጁለት በመንገር መምጣት እንዳለበት ታሳምነዋለች። ይህ የጓደኞቹ ከልብ የመነጨ እንክብካቤና ፍቅር የዙኪን የሐዘን ግድብ ሰብሮት አይኖቹ በእንባ ይሞላሉ። የባህል ፌስቲቫሉ ቀን ሲደርስ የኬይ ልብ በደስታ ይዘላል። በተለይም ኮታ የትምህርት ቤቱ ዩኒፎርሙን ለብሶ ወደ ትምህርት ቤቱ ሲመጣ ደስታዋ ወደር ያጣል። ሁለቱ ብቻቸውን ጸጥታ በሰፈነበት ክፍል ውስጥ ሲሆኑ ኬይ በስሜት ተገፋፍታ ኮታን ለመሳም ስትሞክር በድንገት የክፍሉ በር በመከፈቱ ሀሳባቸው ተቋርጦ አብረው ከክፍሉ ይወጣሉ። ትንሽ ቆይቶ ኮታ ወደ ፖሊስ ዩኒፎርሙ ተመልሶ ከዙኪ ጋር ምግብ ሊገዛ ሲሄድ በድንገት ቀደም ሲል በትምህርት ቤቱ ቅራኔ የነበራቸው የወጣቶች ቡድን መንገዳቸውን ይዘጋባቸዋል። ወጣቶቹም ኬይን በድብቅ ከተከታተሏት በኋላ ብቻዋን ስትሆን አግኝተው በኃይል ወደ መኪናቸው ከከተቷት በኋላ ይዘዋት ይሰወራሉ። ይህንን አሰቃቂ ጠለፋ የተመለከቱት ኮታና ዙኪ ጊዜ ሳያጠፉ ወጣቶቹ ወደሚደበቁበት ቦታ በማምራት ኬይን ለማስለቀቅ እቅድ ያወጣሉ። እቅዳቸውም እንደ ተራ ተማሪዎች መስለው ወደ ውስጥ ሰርጎ በመግባት ቢሆንም በሚያሳዝን ሁኔታ ማንነታቸው ወዲያውኑ በመታወቁ ከባድ ግጭት ይቀሰቀሳል። ይህ በእንዲህ እንዳለ ሌሎች የፖሊስ መኮንኖችም የወንጀለኞቹን መውጫ በመዝጋት ከህንፃው ውጭ ይጠባበቃሉ። በውስጥ ያለው ትግል እየተካረረ ሲመጣ ከወጣቶቹ አንዱ ዙኪን ለመውጋት ስለት ያለ ቢላዋ ሲመዝ ይህን የተመለከተው ኮታ በቅጽበት ሰውነቱን ጋሻ በማድረግ የቢላዋን ውጋት ይቀበላል። ቢላዋው ጥልቅ ቁስል ቢያደርስበትም እንኳን ወጣቱ እጁን እስኪያወጣ ድረስ እጁን ከቢላዋው ላይ አይነቅልም። ትዕይንቱ ወደ ሆስፒታል ሲቀየር ኮታ ከረዥም እንቅልፍ እንደነቃ አይኖቹን ይገልጣል። ከጎኑ የምትገኘው ኬይ ግን በጸጸትና በሐዘን ታውጣለች። በእርሷ ምክንያት ሕይወቱን ሊያጣ ትንሽ እንደቀረው በማሰብ እሷን ለማዳን ሕይወቱን እንዲህ አደጋ ላይ የሚጥል ከሆነ ጋብቻ መፈጸም እንደሌለባቸው ከነገረችው በኋላ የሰጣትን ቀለበት ከጣቷ ላይ በማውጣት በእጁ ላይ ታስቀምጥለታለች። ጊዜው ይነግዷል። ሁለቱም በተለያዩ የሕይወት መስመሮች ላይ ይጓዛሉ። ኬይ ከወላጆቿ ጋር ለመኖር ስትሄድ ከሆስፒታል የወጣው ኮታ ደግሞ ከእናቱ ጋር አዲስ ሕይወት ለመጀመር ወደ መንደሯ ልትሄድ ከተዘጋጀችው ከዙኪ ጋር ይገናኛል። ዙኪም ኬይ በትምህርት ቤት እንደ በፊቱ ደስተኛ ለመሆኗን በማስተዋሉ ስለ ግንኙነታቸው ትጠይቀዋለች። ኮታ ግን ለጥያቄው መልስ ለመስጠት ፈቃደኛ አይሆንም። በቀጣዩ ቀን ግን ኮታ አንድ የግብዣ ወረቀት ይደርሰዋል። ይህም ትምህርት ቤቱ ከግቢው ጋር የተያያዙ የወንጀል ድርጊቶችን በማስቆም ላደረጉት አስተዋጽኦ ለፖሊሶች የምስጋና ፕሮግራም ማዘጋጀቱን የሚገልጽ ነው። ኮታ ሽልማቱን ለመቀበል መድረክ ላይ እያለ ሚካ እጁን በማውጣት ፖሊሶች ለምን ሁልጊዜ ሕይወታቸውን አደጋ ላይ እንደሚጥሉ ትጠይቃለች። ኮታም በጥልቅ ስሜት የፖሊስነት ሥራ ለምትወዳቸው ሰዎች ሕይወትን መስዋዕት ለማድረግ ዝግጁ መሆንን ቢጠይቅም በሌላ በኩል ደግሞ ለእነዚያ ለምትወዳቸው ሰዎች ስትል በሕይወት ለመኖር መታገል እንደሆነ ይመልሳል። ይህ የኮታ ልብ የሚነካ መልስ በቀጥታ ለኬ የተነገረ ይመስል አይኖቿ በእንባ ይሞላሉ። ዝግጅቱ እንዳለቀም እሱን ለማግኘት መሮጥ ትጀምራለች። በዚያው ቅጽበት ኮታም እሷን ለማግኘት ከመድረኩ ወርዶ ይሮጣል። የፒ እና ጄኬ ፖሊስ ታሪክም ኮታና ኬይ በመጨረሻ ሲገናኙ የናፍቆታቸውን ጥልቀት ለመግለጽ በስሜት ሲሳሳሙ ይጠናቀቃል። ይህም ለፍቅር የሚከፈል ማንኛውም መስዋዕትነትና የሚታለፍ ማንኛውም መሰናክል በመጨረሻ ጣፋጭ ፍሬ እንደሚያፈራ የሚያሳይ ነው።